አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችንም ሰላም ብያለው። ለእኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አርጉ፣ ላይክ አርጉ። የእናንተ ሰብስክራይብ የእናንተ ላይክ ለእኔ ይጠቅመኛል እና ሰብስክራይብ እያረጋችሁና ቪዲዮን ማስታወቂያ እስኪመጣ ድረስ እዩልኝ። እህታችሁ አራስ ነኝ እንግዲህ ለትንሽ ጊዜ ያው በብሎግ አልመጣም። ብዙ ጊዜ ብሎግ ነው የምሰራው እና አሁን እንደዚህ አንዳንዴ ወሬ እናወራለን እና ትናንትና ቪዲዮ ፖስት ነበረ። ያው ኑንዬን አቅፌ መጥቻለሁ ውዶቼ፣ ልጄን ማለት ነው። እና ወንድ ነው ወይስ ሴት ነው ወለድሽ ላላችሁኝ፣ ወንድ ልጅ ነው የወለድኩት። ሁለተኛ ልጄ ነው እና አንዳንዶቻችሁ ደግሞ የጠየቃችሁኝ ማለት ነው በምጥ ነው ወይስ እንዴት ነው የወለድሽው ያላችሁኝ፣ አልሐምዱሊላህ ረብል ዓለሚን በምጥ ነው የወለድኩት። በዛ ላይ ደግሞ ብዙም አልቆየሁም በተሎ ማለት ነው። አልሐምዱሊላህ ሁለተኛ ስለሆነ ከመጀመሪያው ብዙ ኤክስፒሪየንስ ስላለኝ ልምድ ስላለኝ ማለት ነው አላስቸገረኝም እና ከአላህ ነው አላህም ስለረዳኝ ነው እና እላችኋለሁ። ሌላ ደግሞ እና አራስነት እንዴት ነው? አራስነት ያው ይከብዳል ወላሂ፣ ከሁሉም አራስነት ይከብዳል ብዬ ነው የማስበው። በተለይ ትንሽ ጊዜ ሰውነታችሁ ቀጥ እስኪል ድረስ ግርግሩ ሰው ምናምን እስኪቆም ድረስ ይከብዳችኋል። ሰው ወለደች ብሎ ተደስቶ ነው የሚመጣው፣ ግን የእናንተን ስሜት አይረዳም። ያላችሁበት ወንድ ነው ሴት ነው ወለደች ብሎ ለመጠየቅ ነው የሚመጣው እና አብዛኛው ሰው ግን እናንተ ያላችሁበትን ስሜት አይረዳም ማለት ነው። ብዙ ህመም ታሳልፋላችሁ፣ ድካም አለ። ያኔ በቃ ከባድ ነው፣ ግን አልሐምዱሊላህ ዋናው በሰላም መውለዴ ነው። ትልቁ ነገር እሱ ነው ማለት ነው። ሌላ ደግሞ ምን ነበረ እና አንቺ በቶሎ ወለድሽ፣ ልጅም ያለሽ አትመስሊም፣ ልጆችም ያንቺ አይመስሉኝም ነበረ። የመጀመሪያ ልጅን ብዙ ጊዜ አሳያችኋለሁ። ማሪፋ የ5 ዓመት ልጅ አለችኝ፣ ሴት ልጅ ማለት ነው። እና እንዴት ነው ብዙ ጊዜ ከአረብ ሀገር ቆይተን ስንመጣ ተሎ አናረግዝም። አብዛኞቻችን እምቢ ይለናል፣ ውርጃ ምናምን ያጋጥመናል። እሱ የአላህ ነው፣ ግን የእኛ ምንትን አለበት፣ የእኛ መስተዋጽኦ አለበት ብዬ አስባለሁኝ። ያው አብዛኞቻችን መዳም ቤት ስንሆን ራሳችን በብዙ ነገር አንጠብቅም። እንቅልፋችን በትክክል አንተኛም፣ ውሃ አንጠጣም፣ ምግባችን በሰዓቱ አንበላም። ሌላ ደግሞ ሀሳብ፣ ጭንቀት እናበዛለን። ምንም ለማይጠቅመን ነገር ነው የምንጨነቀው። እኔ አሁን ዞር ብዬ ሳስበው ማለት ነው እዛ መጀመሪያ ይሄ ክሳት ማለት ነው መጀመሪያ ሄጄ 3 ዓመት ከምናምን ሰርቼ መጥቻለሁ። መጀመሪያ ሀብዬ ሄጄ ማለት በ17 ዓመቴ ነው የሄድኩት እና ያኔ ማለት ነው በጣም ነበር የምጨነቀው ለሁሉም ሰው ከነ ማንነቴ ለረሳኝ ሰው ራሱ የከሌ ይሄን ባረግለት የከሌ ደርሶ ይሁን የከሌ አሞት ነበር ተሻለው ወይ በቃ ዝም ብዬ እኮ ነው እኔን እኮ ረስቶኛል ያ ሰው እና ለራሴ ለህይወቴ ለነፍስያዬ ሰው የምጨነቅ ነበረው። ለሁሉም ሰው ነበረ የምንጨነቀውና የምጨነቀው ከዛ ሀገር መጥቼ ገብቼ ሳይ ሰው የሚያየው ኬሳችሁን ነው። ጥቁር አመጣች፣ ከስታ መጣች፣ ምንም አላዘችም፣ እንደዚህ ሆና መጣች ነው የምትባሉት። እና ለምን እንደከሳችሁ፣ ለምን እንደጦቀራችሁ፣ ለምን እንደታመማችሁ የሚጠይቃችሁ ሰው የለም። የራሳችሁ ሰው ራሱ የቅርብ ሰዋችሁ በቃ የኔ የምትሉ ሰው ራሱ አይጠይቃችሁም። የሚያየው ኪሳችሁን ነው ማለት ነው። ይሄን ይዛ መጣች ወይም ባዶ መጣች እንደዛ ነው የምትባሉት። ከዛ 2 ወር ቆይቼ ይሄን ትምህርት ወስጄ ሄድኩኝ እላችኋለሁ። እና ከዛ በኋላ ለራሴ ማሰብ ጀመርኩኝ። መጨናነቅ አቁምኩ። እንቅልፌን በትክክል መተኛት ጀመርኩ። ምግቤን በሰዓቱ መብላት ጀመርኩኝ።
በቃ ሁሉንም ነገር ወደ ራሴ ኢንቨስት ማድረግ ጀመርኩኝ እና ከዛ ደህና ሆንኩኝ። 3 አመት ሰርቼ መጣሁ እላችኋለሁ እንደገና ማለት ነው። ከዛ መጥቼ አግብቼ ማሪፋ ልጅ ወልጄ የመጀመሪያ ልጅን ወልጄ 2 አመት ቆይቼ ሄድኩኝ እላችኋለሁ። ከዛ በኋላ 4 አመት ሰርቼ መጣሁ። ያኔ አጠቃላይ ወደ 12 አመት ሰርቻለሁ ማለት ነው። እንደዛ ይመስለኛል። 3 አመት ከምናምን ሰራው። 3 አመት 6 አመት እንደገና 4 አመት በቃ 12 አመት ይጠጋል ከምናምኑ ማለት ነው ሲቆጠር እና እንደዛ ነው የምላችሁ። በመመላለሴ ብዙ ነገር ነው ያተረፍኩት። መጥቼ ደግሞ አግብቼ 2 አመት ቆይቼ ስሄድ የገንዘብን ዋጋ ነው ያወቅኩትኝ። በቃ ለአንዷ ብር ምን ያህል ዋጋ እንዳላት ነው ያወቅኩኝ። አጥቻለሁ። በጣም የችግር ጥግ አይቼ ነው የሄድኩት። መጥቼ የወለድኩ ሰዓት ማለት ነው የመጀመሪያ ልጅ የወለድኩ ሰዓት ምናምን በቃ ምን ልበላችሁ፣ ከአረብ ሀገር ከመጣችሁ ማለት ነው አጣው ስትሉ ራሱ ሰው አያምናችሁም። ሁሌ ያላችሁ ነው የሚመስላቸው። ብርሽ አለቀ እንዴ? ከዛ መጣሹ ብር አለቀ እንዴ? ምናምን ነው የምትባሉት እና በቃ አትታመኑ እና ችግር ጥጋይቼ የብርን ዋጋ አውቄ ሄድኩኝ። ከሄድኩ በኋላ 4 አመት ሰርቼ ቤቴን ጨራርሼ ምናምን አመጥቼ ዩቱብ ከፈትኩኝ። ስመጣ ዩቱብ ከከፈትኩኝ ባይዞ 1 አመቴ ነው፣ ግን አመቱን ማክበር ነበረብኝ እና ዛሬ ደግሞ 14 ሺህም ገብቻለሁ። አመቱንም 14 ሺህ ስለገባውም ማክበር ነበረብኝ። 14 ሺህ ስላስገባችሁኝ ደግሞ አመሰግናለሁ እና ዩቱብ ደግሞ ጠቅሞኛል። ሌላ ደግሞ ቤት አከራይ ያለው ምናምን አልሐምዱሊላህ አላጣም ማለት ነው። እንደ መጀመሪያው ባዶዬን አይደለሁም። የሆነ በቃ አለኝ የምለው ገንዘብ አለኝ። ገባችሁ? እና ብልጥ ሁኑ፣ ለራሳችሁ አስቡ። ወደ ለራሳችሁ ስትኖሩ በሁለት እግራችሁ ስትቆሙ ነው ሰው ራሱ የሚያከብራችሁ የሚወዳችሁ። ጨርሳችሁ ስትሰጡ ማለት ነው ትናቃላችሁ። መስጠት ያቆማችሁ ቀን እናንተ ያ ሰው ነው ጠላታችሁ የሚሆነው። ብዙ ነገር ያደረጋችሁለት ሰው ነው የእናንተ ጠላት የሚሆነው እና በዛ ትጎዳላችሁ። ለዛ ነው ብዙ ጊዜ ከአቅማችን በላይ ኃላፊነትና ወስደን ስለምንጨነቅ ለሁሉም በቃ ለማይመለከተን ነገር ራሱ ስለምንጨነቅ እንቅልፋችን በትክክል አንተኛም፣ በትክክል አንበላም፣ ራሳችን አንጠብቅም። ከዛ እዚህ ስንመጣ ሰውነታችን፣ አጥንታችን፣ ማጸናችን ጽንስ መሸከም ስለሚያቅተው ውርጃ ምናምን ይገጥመናል። ቶሎ ማንወልድም ለዛ ነው እና ራሳችሁን ከጠበቃችሁ ግን እንደኔ ብታረጁም ትወልዳላችሁ እላችኋለሁ፣ ከአላህ ጋር ማለት ነው። ሌላ ጥያቄ ጠይቃችሁ ነበረ፣ ወንድ ነው ወይ ምናምን አላችሁ። ወንድ ልጅ ነው የወለድኩት አልሐምዱሊላህ፣ ምኞቴ ነበረ እና በዚህ አጋጣሚ ደግሞ መልካም ነገር ተመኙ። ኢንሻአላህ ከይኩ ወንድ ልጅ ነው የምወልደው ብዬ ሁሌ በውስጥ የመኝ ነበረ። እርጉዝም ሆኜ ወንድ ነበር የሚመስለኝና በቃ ወንድ ልጅ ነው የወለድኩት አልሐምዱሊላህ። እና ጥሩ ነገር ስትመኙ አላህ ደግሞ ጥሩ ነገር ይሰጣቸዋል እላችኋለሁ። ሌላ ምን ነበረ? ባይዘ በጣም ደክሞኛል። ብርድ ነው ግን ያልበኛል እንደሆነ አላውቅም። ደራርቤ ስለለበስኩ ይመስለኛል። እና በመጨረሻ ደግሞ አመሰግናችኋለሁ። ዛሬ 14 ሺህ ገብቻለሁ። 14 ሺህ ሰብስክራይበር። የዛሬ አመት ነው ዩቱብ የጀመርኩት ልመጣ ስል ማለት ነው። ወደ ኢትዮጵያ ልመጣ 2 ወር ነው 3 ወር ሲቀረኝ ነበረ ዩቱብ የጀመርኩትኝ እና እንትን የቪዲዮዎች የራሱ ወደታች ወርዳችሁ ብታዩ ለመጀመሪያ ጊዜ ፖስት ያደረኩት ቪዲዮ አለ እንደማመር ምናምን ብዬ ማለት ነው። እና ፕራይቬት አላረኩትም እየፈራ ወደ ፖስት ያደረኩት ስል ቪዲዮ ለእናንተም ትምህርት ይሆናችኋል ከምን ጀምሬ እዚህ እንደደረስኩ ማለት ነው። 1 year የጎ ነው የሚለው አንድ አመት ነው የሚለው ማለት ነው። እና በ1 አመት ውስጥ 14 ሺህ ገብቻለሁ። የዩቱብ ተጠቃሚ ነኝ። ለእናንተ ማመስገን አለብኝ። ሰውን ያላመሰገነ አላህን አያመሰግንም። እና እናንተም ዩቱብ ክፈቱ። ኢትዮጵያ ስትመጡ እንደዚህ ቁጭ ራስ ሆናችሁ ቁጭ ስትሉ
ቤት ስትቀመጡ ምናምን ትሰራላችሁ። ሲጀመር እዚህ ስራም ቢኖራችሁ ማለት ነው ስራችሁን ማስተዋወቅ ትችላላችሁ። አንዳንድ ሰው ሚዲያ ከመወጣ የቤቴን ገበና፣ ያው የቤታችሁን ገበና አታውጡ፣ ጥሩ አይደለም። እኔም አልወድም የቤታችሁን ሁሉም ገበና ማውጣት። ብሎግ ችግር አለው ብዬ አላስብም። ያው በእናንተ ህይወት ሰው ይማራል። ለካ ሰው እንደዚህ መኖር ይችላል ወይ በዚህ እንደዚህ ተቃቅቶ መኖር። እኔ አሁን እዛ እያለው ማለት ነው ከአረብ ሀገር የተመለሱ ልጆችን እነሱን ብሎግ ብቻ ነበር የማየው እና ብዙ ነገር ነው የተማርኩት በእነሱ ማለት ነው። እናንተም እኛን ስታዩ በቃ እንደዚህ ሆኖ መኖር ይቻላል ወይ ሁሌ ከሰው እግር ከመከተል በጣም እኮ ነው የሆነ እድሜያችሁ ሲሄድ ማለት ነው መቼ ነው ከዚህ ህይወት የምላቀቀው ትላላችሁ። በልጅነታችሁ ምንም ላይመስላችሁ ይችላልና ትንሽ በቃ እድሜያችሁ ገፋ ሲል ምናምን ሁሌ የሰው ቤት ሰቆቃ፣ ሁሌ በቃ ትንሽም ትልቁም ይልካችኋል። ምን ልበላችሁ እና ከዛ ህይወት ላይ በጣም ያንገሸግሻችኋል። እንዴት ነው መውጣው ብላችሁ። እኔ እንደዛ ነበረ እና የሚያንገሸግሸኝ መቼ ነው ህይወቴን በራሴ የምመራው፣ በፈለኩ ሰዓት ተኝቼ በፈለኩ ሰዓት ተነስቼ በቃ የራሴ በፈለኩት አይነት እንደፈለኩ ሆኜ የምኖረው መቼ ነው ብዬ አስብ ነበረ። ሁሌ በሰው ትዕዛዝ፣ ሁሌ በሰው እንትን የምኖረው ምናምን ብዬ እንትን ነበረና እና እንደዛ ተሳቀን ከምንኖር በራሳችን ቤት ካለን እኔ ትልቁ ነገር ቤት ብዬ ነው ማስበው። ሰው ቤት ምን አረግልሻል፣ ባልሽ ሰርቶ ያኖርሽ ባልሽ ምናምን። የኢትዮጵያ ወንዶች እንደምታውቋቸው ናቸው አብዛኞቻችን። ያው ድሃ ነን፣ እነሱም አይሰደዱም፣ ከተሰደዱም ያው እንደምናውቃቸው ነው። ስለዚህ ማንም ይኖርበት ማን ቤት ይኖራችሁ፣ ባላችሁ ካለው እናንተ አከራይታችሁ ትጠቀሙበታላችሁ። ከሌለው ደግሞ እናንተም ልጆቻችሁን ዘና ብላችሁ ቤትሽ ነው ዘና ብለሽ ትኖሪያለሽ። ባልሽ ካልፈለገሽ ይሄዳል፣ ከፈለገሽ ከአንቺ ጋር ይኖራል። ነገ ዕለት አባሮሽ ወይ በአንቺ ላይ ምስት ይዞ አይመጣም፣ ቤትሽ ስለሆነ ማለት ነው። የማያባርሽ ማባሮሽ ጎዳና ላይ ቤተሰብ ጥገኛ ላይ አትቀመጪም። ልጆች የሚኖሩበት አንቺ የሚኖርሽበት የራሳችሁ ቤት ካላችሁ ማለት ነው። እና የቤት ክራይ ከሌለባችሁ ምንም ሰርታችሁ ትኖራላችሁ። ሀገራችሁ ላይ እያመማችሁ ስልችት እያላችሁ አትስሩ። በተለይ ልጅ ጥላችሁ ሄዳችሁ ልጆቻችሁ እየናፈቋችሁ ብዙ ነገር ነው እዚህ ብታጎሉት ማለት ነው። እኔም ስላየሁትኝ ልጅ ቤት ምናምን ጥላችሁ ስትሄዱ እዚህ ብዙ ነገር ነው የሚጎልባችሁ እና እንውላችኋለሁ እና ውጡና ውለዱ። አላህ ደግሞ እርግዞች በሰላም ብዙ እርግዞች አለን ብላችሁኛል። በሰላም ይገላግላችሁ። ሌላ ምን ነበረ? ወሬ እየጠፋብኝ ነው። በዛ ላይ ደግሞ እየደከመኝ ነው። እንትን መውለድ የምትፈልጉ ደግሞ አላህ ልጅ ይስጣችሁ። ወላይ ልጅ በቃ ደስታ ነው። እንደዚህ ልኩ የደስታውን ልክ መናገር አችሉም፣ በቃላት መግለጽ አችሉም። በልጅ የምታገኙት ደስታ ማለት ነው። እናት ስትሆኑ አለ አይደል የሆነ በቃ ስሜቱን እንደዚህ በቃላት መግለጽ አይቻልም። እና አላህ ልጅ ይስጣችሁ ለሁላችሁ ማለት ነው። ለምትፈልጉ ሁላ ጤነኛ ልጅ ይስጣችሁ። ወዳ